በክርስቶስ ደም ላይ ወይም በክርስቶስ ለጴጥሮስ በተናገረበት ላይ በዛ ላይ ነው የተመሰረተችው ካልሽ ማስረጃ አምጪ ልልሽ። ቀጥተኛ እኮ ናት የምትሰብከው ክርስቶስን፣ ወንጌሏ ክርስቶስ፣ አስተምህሮቷ ክርስቶስ፣ ምን ክርስቶስ ጋርና ምን ታስተምራለች ምናምን ስንባባል እሱ ጋር እንሄዳለን። አሁን ግን ስለ ኦርቶዶክስ ምስረታነት እያወራ ነው አይደል? በክርስቶስ አካል ነው ወይም በክርስቶስ ነው የተመሰረተችው ካልሽ አሳይኝ። ኦርቶዶክስ በክርስቶስ የተመሰረተች መሆኗን የሚያሳይ አሳይኝ። እሺ በቃ አሁን አንተ እንደሱ ከሆነ እንግዲህ መመሪያ አይደለ? አንተ ጴንጤ ወይም ደግሞ ፕሮቴስታንት በክርስቶስ ላይ እንደመሰረተ አሳየኝ እስቲ። አሁን ካላሳየሁሽ ሁልጊዜ ጠያቂ ብቻ አትሆኑ እናንተም። አሳየኝ እስቲ የእናንተ ማስረጃ። አታሳይኝም እንዴ? ለምን አሳያለሁ? ሁልጊዜ መጠየቅ፣ ሁልጊዜ እናንተ መለፍለፍ፣ ሁልጊዜ ክርስቶስን አሰብኩም ትሉናላችሁ። የማታውቂውን ነገር ነው አሁን እየተናገርሽ ያለሽ እና እኮ አንተ የምታውቀው አሳየኛ። ወንድም አለም አንተ የምታሳየውን አሳየኝ። እሺ አንድ ጊዜ ቴዎሎጂ እማራለሁ ብለሻል አይደል? የኦርቶዶክስ ቴዎሎጂ እገባለሁ ገባውጣ ነው ወይስ እገባለሁ? ምን ማለት ነው? እገባለሁ በደንብ እማራለሁ። ከዛ ነው እኔ ቴዎሎጂ ተማርኩም አልተማርኩም እሱ ለኔ ነው እንጂ ለአንተ አይደለም። ፋውንዴሽኑን ማወቅ አለብሽ። ፋውንዴሽኑን ማወቅ አለብሽ። እሱን ለኔ አሁን እኮ አልኩ። ይኸውልህ ሁልጊዜ ጭቅጭቁ እንዴ እኛ ሳንወለድም ሳንፈጠርም ሁሌ ማርያም ታማልዳለች አታማልድም። የሞኝ ለቅሶ እኮ አደረግ ነው። ለምን ክርስቶስን አንሰብክም? ምን ታረጊዋለሽ ታዲያ? ትውልድ ክርስቶስን እንስበክ። እኛ እናንተ ቤት ስንገባ አንድ ነገር ልንገርህ። አሁን ከኔና አንቺ ዘመን አንዴ ታዳምጠኝና በልጆቻችን ዘመን ላይ ደግሞ ይቀጥላል። ከልጅ ልጆቻችንም ይቀጥላል እኮ። ይሄ እኮ ያለ ነገር ነው። የኛም እሱ ይቀጥላል ቀጥ ሳይሆን አሁን አንተም አሳየኝ ነው ያልኩ። በቃ እሺ እኔም ማሳይሽ ቤትሽን ከፍተሽ ስትጠይቅኝ አሳይሻለሁ። እኔ እኮ አሁን ቤቴ ላይ ስለሆነ አንተ መልስ የለህም። ቤቴ ላይ ሆኜ ርዕስ አታስቀይርኝማ። ኦርቶዶክሶች አንድ ናቸው ወይ ስትለን፣ አዎ እኛም አንድ ነን ማለት አለብህ። አንተ ያደርጋችሁ በምንድን ነው ስልሽ ግን እየነገርሽኝ አይደለም ነው ያልኩሽ አይደል? ሁልጊዜ ጠያቂነት አይደብርም ወንድም አለ። ሁልጊዜ ጠያቂ ልምጣና ጠይቂኝ። እኔ እኮ አልከለከልኩሽም እህቴ። እናንተ ሲጠየቁ ሲጀመር አትመልሱም። አንደኛ ከፈለጋችሁ በማናውቀው ቋንቋ ትሰብኩናላችሁ። እኛ በጣም ነው የምንመልሰው። ራሳችን መልስነን ህይወታችን እኛ ማለት ነው። አትመልሱም። ምን እንደምታውቁ ልንገርህ። አሁን ይኸውልሽ አክብሬ ነው ማወራሽ ማለት ነው። ቤት ክፈችና ወይም ደግሞ ወንድሞቻችሁ ቤት ሲከፍቱ ሼር አድርጊኝ። በተለይ ስለኛ አንድነት የሚያወሩ ከሆነ አንድ ሰው ደፋር የሆነ ሰው ምን ያደርጋል መሰለህ? ልብ ያለው ሰው አትናደድ። አዳምጠኛ እስቲ አንተ ጎበዝ ከሆንክ ከመዝሙረ ዳዊት ጋር ጠርተሽኝ ሳልቀር አትመጣም አትበይኝ። ጠርተሽኝ ቀርቼ ሳታይኝ አትመጣም አትበይኝ። ደፋር አትሁኝ እንደዚህ ዝም ብለሽ ወይ ገብተሽ ስታይ ከሁሉም ጋር እኩል የሆንሽ ምናምን እንዳይመስልሽ። ተከባብረን እኔ ከማንም በታች ነኝ አባትዬ፣ ከማንም በላይ አይደለም። ተከባብረን እናውራ። እንደዛ ከሆነ እናንተ መካከል ላይ ልዩነት እንደሌለ አድርጋችሁ በአስተምህሮቶቻችሁም በንግርቶቻችሁም ታወራላችሁ። ለምሳሌ አሁንና በቃ ወንድሞቻችን ከፍተው እያወሩ ነው። ለምን አንተ አትመጣም ታዲያ? ለምሳሌ ነገረ ማርያም ዶግማ ነው አይደለም ብልሽ አንቺና እሱ አንድ አይነት መልስ ላትመልሱልኝ ትችላላችሁ። አንቺ ነገረ ማርያም ዶግማ ነው አይደለም? እሺ እና አሁን አንተ ይኸውልህ ስማ ልንገርህ፣ ጥያቄ ነው የጠየኩት። ነገረ ማርያም ዶግማ ነው አይደለም? ኦርቶዶክስ አንድ ነን ትይኛለሽ። ዶግማና ቀኖና ይለያያል። ነገረ ማርያም የማይሻሻል እስከ ሞት ድረስ ይዘኸው የምትኖር ነው። እሺ ይለያያል አይደለም? እየሰማሽ ጆሮ ነው ያለሽ። በአፍሽ ብቻ እያወራሽ አትቀጥይ፣ ጆሮሽንም ስጪ። ነገረ ማርያም በኦርቶዶክስ ዶግማ ነው አይደለም? አይደለም ወይ ነው? ዶግማ የሚባላቸው ስፔሲፊክ ነው። አምስቱ ሚስጥራት ናቸው አይደለም? ስፔሲፊክ ጠይቄሻለሁ። አይደለም በይኝ ወይም ነው በይኝ። ነገረ ማርያም በኦርቶዶክስ ዶግማ ነው አይደለም? አይደለም አልኩ እኮ አሰማም እንዴ። እሺ ልደተን አናግሩ። እሺ ወይ ናታሊምን አናግሪያቸው፣ ወይ ልደተ ቃልን ወይ ደግሞ ናታሊምን አናግሪያቸው። ከዛ በኋላ ከአንቺ ጋር እናወራለን። እሺ አንዳንድ ቁጥር እየጻፍክ ነው ሳልኖር አንቺ አይደለም ትላለች። አስተማሪዎችሽ ደግሞ ነገረ ማርያም ዶግማ ነው ይሉሻል። አንድ ነን ትይኛለሽ። ትመጪና ይኸውልህ ስማ ልንገርህ፣ ለእናንተ ሁልጊዜ ቀጥተኛ መስመር መመለስ አንችልም በነገራችን ላይ። ለምሳሌ ምክንያቱም ማከራከሪያ ትንሽ መስጠት አለብን። እንዴ እናንተስ ቢዝነስ በምን ትሰራላችሁ? ኢየሱስ ክርስቶስ መሰቀል ዓለሙ ሁሉ ድኗል። ምን በማለት በኢየሱስ ክርስቶስ መሰቀል ዓለም ሁሉ ድኗል ብሏል እኮ በራሱ ክርስቶስ። ኢየሱስ ክርስቶስ እኮ በዛው መልሹ ከተማርሹ ወይ ከገባሽ ድኗል እኮ። በኢየሱስ ክርስቶስ መሰቀል ዓለም ሁሉ ድኗል። ሙስሊሙ ድኗል፣ ሳር ቅጠሉ ድኗል፣ ጆቫው ድኗል፣ ሁሉም ድኗል።
ክርስቶስ የተሰቀለው ለዓለም ሁሉ ስለሆነ ሁሉም ድኗል። ነገር ግን ድህነትህን ደግሞ ታጣዋል። ያን ነገር መያዝ አለብን። እሺ እሱን ደግሞ ሄደሽ ከአኬ ጋር አውሩ፣ ከኔ ጋር ሳይሆን ከአኬ ጋር አውሩ። አንድ ነን ትይኛለሽ እንጂ አንድ አይደላችሁም። አንድ ኦርቶዶክስ ገድላትና ድርሳናትን ሳይቀበል ኦርቶዶክስ መባል ይችላል? እሱና እናንተ አሁን ካኬ ጋር አውራ። አንተ ካኬ ጋር ውጪ አውሪ አላልከኝም? ይኸውልሽ አይደለም ገድላትና ድርሳናትን አንድ ኦርቶዶክስ ገድላትና ድርሳናትን ሳይቀበል ኦርቶዶክስ መባል ወይ ኦርቶዶክስ መሆን ይችላል? መረሸች ሀላስ አለች። መጣችባት መዳም መጣችባትና ሀላስ ብላ ነካችሁ። እሺ እሺ አንተ ምስክርነትን መስጠት አቃተ። ለማስተማር አጠገብ እያለች ምስክርነትን መስጠት አለብህ። ለተሳሳቱ ሰዎች ደግሞ እርማትን መስጠት አለብህ አይደል እንዴ? አንተ ተሳስተሃል ብለው ትላንት ሲያርሙህ ነበረ በተሳሳትከው ነገር ላይ። እነሱ የተሳሳተ ነገር ላይ ትላንት እኮ ብዙ እርማት ሲሰጡህ ነበረ። ምን ላይ የማንም ከበሮ መች ስላወራ ነው እንዴ? ምን ማለት ነው? ከበሮ መች አትበላቸው፣ ኦርቶዶክስ ናቸው እኮ ከበሮ። አሁን ትላንትና ጓደኛ ብላ አደናበርካት። ከበሮ መቺ ብላ አደናብራት እንትን አለች። እኔ እኮ የተናገርኩት ምንድን ነው? ቤተክርስቲያን አንተ ተሳሳት ያልከው ምንድን ነው? አንተ መጽሐፍ ቅዱስን ቤተክርስቲያን ሰራች ስላልኩኝ ነው። ይሄን ነው። አንተ ሌላ ምን አለ? ሌላ እኮ እሱ ያንተ ስተት ነው። እሱ ደግሞ ርዕሱ ስላልሆነ ርዕሱ ስላልሆነ እንደ አንድ አውደ ርዕስ አድርገ ነው እናወራዋለን የተባባለው። አንተ ቤተክርስቲያን መጽሐፍ ቅዱስን ሰራች አልክ። መጽሐፍ ቅዱስ ግን ቤተክርስቲያንን አልሰራችም ብለህ ተናግራል። የእሱ መጽሐፍ ቅዱስ የሁሉ የበላይ ነው በሚለው ላይ ማን ነው የበላይ መጽሐፍ ቅዱስ ወይስ ቤተክርስቲያን በሚለው ላይ እናወራለን ተባብለን ዘጋ ነው የነበሩ። ኦርቶዶክሳውያን ግን እንዳንተ አይነት አገላለጽ ባይገልጹትም መጽሐፍ ቅዱስን ብቸኛ ባለስልጣን ወይም የሁሉ ባለስልጣን ነው ብለው አይቀበሉም። ለምን? ከመጽሐፍ ቅዱስ ውጭ የሚቀበሉት ነገር ስላለ ማለት ነው። በእንደዛ አይነት ሁኔታ ለአንተ እርማት ሲሰጡ የነበሩ አካላት ነበሩ ትላንትና ማለት ነው። ቤተክርስቲያናችን ሰራዊትን ከንጉሱ ለይታ የምታውቅ ዛፉን ከቅርንጫፉ ለይታ የምታውቅ መጽሐፍ ቅዱስና ክርስቶስ ደግሞ የበላይ የሆኑባት ቤተክርስቲያን ናት። ማናት ቤተክርስቲያን? እስኪ አሁን እኮ ርዕስ ልታስቀይረኝ ስለሆነ ነው። አሁን አንተ የምትላት ቤተክርስቲያን የቷ ቤተክርስቲያን? ድንጋዩን ነው የምትለኝ? የቱ ህብረቱን ነው የምትለኝ? ወይስ ምኑን ነው ቤተክርስቲያን ስትለኝ የምትለኝ? ስንት ቤተክርስቲያን አለ? ስንት ቤተክርስቲያን ስትለኝ መጀመሪያ ዲፋይን አድርገው። ቤተክርስቲያን ስትለኝ ቁጥሩን ሳይሆን የቱን ነው ቤተክርስቲያን የምትለኝ? ምኑን ነው ቤተክርስቲያን የምትለኝ? ለመናገር ያመነ ሰው ከአንደበቱ የሚወጣው ቃል የተገራ ነው መሆን ያለበት። እልህ አለብህ። ኖ እልህ አይደለም። ቤተክርስቲያን ስትለኝ ጥያቄ ነው የምጠይቅህ ሳልኖር ድንጋይ ማለት የለብህም። ጥሩ አይደለም። አንድ ጊዜ ቤተክርስቲያን ስትለኝ የትኛዋን ነው ቤተክርስቲያን የምትለው? የቱን ነው? ድንጋዩን ነው? በድንጋይ የተሰራውን ነው ወይስ ሁለት ቤተክርስቲያን አለች። አንደኛዋ ቤተክርስቲያን እኔ አሁን ቁጥር አይደለም ቁጥር አልጠየቅኩም። ይቅርታ ቁጥር አልጠየቅኩም። ምን ያህል ናቸው አላልኩም። እሱ ዩኒቨርስና ሎካሉን እናወራለን። የቱ ነው ዩኒቨርስ የቱ ነው ሎካል የሚለውን እናወራዋለን። መጀመሪያ ዲፋይን ሊደረግ የሚባለው ቤተክርስቲያን ማለት ምን ማለት ነው የሚል ነው። ምን ማለት ነው ቤተክርስቲያን? ቤተክርስቲያን ቤት ማለት ነው። አንዴ ደግሞ ጭራሽ በራሴ ገጀራ የክርስቲያን ቤት ማለት ነው። በራሴ ገጀራ እኮ የክርስቲያን ቤት ማለት ደግሞ ግንቡ ማለት ነው፣ መጠለያው ማለት ነው። አዎ እሱ ቤተክርስቲያን ማምለኪያ ማለት ነው። ኦኬ አንደኛው ይሄ ነው። እሱ ነው አይደል ቤተክርስቲያን ስትሉት? ስለዚህ እሱ ነው አይደለ መጽሐፍ ቅዱስ የሰራው? እሱ ነው አይደል? ያ መጠለያው ምናምን ነው አይደለ? እሱ መጠለያው ነው አይደለ መጽሐፍ ቅዱስን የሰራው? አንተ መጽሐፍ ቅዱስ እንዳነበበ ሰው አውራ እንጂ አንተ እንደው ከእውቀት ነፃማ አትሁን። አንተ የነገርከኝ የተናገርከውን እኮ ነው። አንተ የለህም አለ። ለምን አሳቀህ? በኋላ የሳቅ ለቅሶ ልታደርገው አሁን ቀድመህ ባትስቅበት ጥሩ ነው። ስለዚህ መጠለያው ከሆነ ወይም ደግሞ መሰብሰቢያው ከሆነ ቤተክርስቲያን ያልከው ያ ቤተክርስቲያን ያልከው ነው አይደለ? መጽሐፍ ቅዱስን ሰራ ያልከው ሰው ያቆመው ድንጋይና ጣራ ግድግዳ መጽሐፍ ቅዱስን ያቆማል? እኔ ጥያቄ መልስ። ለምን ነው ከጥያቄው የምትሸሸው?
እንዴት ነው አንተ አሁን እንደው ላይ ምሮ ባይዘው እንዴት ነው ሙስሊሞች ከጥያቄው ለምን ትሸሻለህ? አንተ እኮ ከጥያቄው ለምን ትሸሻለህ ወንድሜ? ባይዘው ስማ፣ እኔ ኤርምያስን ጠይቀው ስለኔ ጠይቀኝ በአስራት ነው የምንግባባ። ገብርኤልን እኔም ወደ ጭቅጭቅ አልቀየርኩትም እኮ አንተ ነህ ወደ ጭቅጭቅ ልቀየረው የምትለው። ስለዚህ ቤተ ክርስቲያን ማለት የትኛው ነው ስል መጠለያው አልክ አይደል? አንደኛው ሁለተኛ ካለ ሁለተኛው ንገረኝ። አንደኛው መጠለያው ነው መሰብሰቢያው ነው አይደል? ቤተ ክርስቲያን ማለት መጽሐፍ ቅዱስ አላት ቤተ ክርስቲያን። ያንን መጽሐፍ ቅዱስ ደግሞ ያደራጀች በእነማን ታልከኝ? በሐዋርያት እግር ስር የነበሩት ቤተ ክርስቲያን ሰራች እንጂ ያልኩ ከዛ ተነስቼ ነው እኔ። ምክንያቱም ልዩ ወንጌል ነበረ፣ የጴጥሮስ ወንጌል የሚባል ነበረ፣ ወደ 27 በላይ ወንጌል። ያንን ለይታ አጥርታ በአንድ የጠረዘች ቤተ ክርስቲያን ናት። የዮሐንስ ወንጌል ለብቻ ነበረ፣ ጳውሎስ መጨረሻ የተነሳ ነው። ይህንን ሁላ ግን በአንድ አርጋ መጥፎውን አውጥታ የክርስቶስ የሆነውን ንጹሑን ቃል የመረጠች ቤተ ክርስቲያን ናት ያልኩህ። ኦኬ እሱን አሁን አንተ ማነው ባለስልጣን መጽሐፍ ቅዱስ ወይስ ቤተክርስቲያን ብለህ የኦርቶዶክስ አቋም ነው ያለህ አይደል? መጽሐፍ ቅዱስ ነው የምትለው አይደል? ወይስ ቤተክርስቲያን ነው የምትለው? እኔ እኮ ሰርታለች አልኩህ ከዛ አንጻር ነው እንጂ ባለስልጣን መጽሐፍ ቅዱስ ነው። ገርል ምናምን ካልከኝ ደግሞ ባለስልጣን መጽሐፍ ቅዱስ ነው አለ። አንድ ኦርቶዶክስ ተገኘ። ትለያያላችሁ ስንል በምክንያት ነው። አየህ፣ አንድ አይደላችሁም። ግን ያን ነገር ልንገር። በነገራችን ላይ እኔ እዚህ መጥቼ የሆነ ትምህርት እንዲህ ነው ብዬ ብል ቤተክርስቲያኗ ባለቤት አላት። በአንድ ሰው አትመራም። የሆነ ሰው አስተምሯችን እንዲህ ሰውን እንዲህ ነው ይባላል። ተትናንት በስቲያ እዛ ትናንት እንደገባው ሰውዬ የግል የመረዳት የሚባል ነገር የለም በእኛ ቤተክርስቲያን። ዜማዋም ሁሉ ነገሯም ባለቤት አለው፣ ስርዓት አለው። አንድ የማታውቅ ልጅ ዝመታ ብትናገር ባለቤት አለው። የኛ አስተምሮ እኮ ያለም ይሄ ነው፣ ይመለሳል፣ አለቀ እኮ ገባኝ። አንተ እኔ አሁን አንድ ብቸኛ ሰው የሰማው ይመስለኛል። ማነው ባለስልጣን መጽሐፍ ቅዱስ ወይስ ቤተክርስቲያን ሲባል መጽሐፍ ቅዱስ ያልክ ብቸኛ ኦርቶዶክስ መስለኛል። ለእኔ ነው ያልኩት እንጂ እንዳንተ አይነት ትክክለኛ አመለካከት ያላቸው የሉም ኦርቶዶክስ ውስጥ እያልኩ አይደለም። እኔ ግን አሁን በቆይታዬ ቢያንስ በ4 ዓመት ቆይታ ይሆናል ቲክቶክ ላይ ወይ ከ3 ዓመት 3+ ሲሆን ያው 4 ዓመት ነው። ቤተክርስቲያን ናት ወይስ መጽሐፍ ቅዱስ ብቸኛው ባለስልጣን ስንል የመጀመሪያ ትመስለኛለህ ለእኔ። ካለ እንግዲህ በውይይታችን መሀል ካሉ እየሰማ ነው እንሄዳለን። ግን ቤተክርስቲያን ናት ባለስልጣን የሚል ነው። ቤተክርስቲያንና መጽሐፍ ቅዱስ ልዩነታቸው እንዴት ነው? አንተ የምታየው እንዴት ነው የምትረዳው? አንተ ቤተክርስቲያን ማለት ምንድን ነው? መጽሐፍ ቅዱስ እንዴት ነው የምታየው? እንዴት ነው የምትረዳው? አንተ አስረዳን፣ አስተምረን። ህይወት የሚሆን ቃል አስተምረን። አንድ ሰው ልቦልክ ተዋቸው እንዲማሩ አትቦልካቸው። የሚሰድብ ሰው ምን መሳደብ የለው። አይ ችግር የለ። ቤቴንማ ልቆጣጠረው ከይቅርታ ጋር ቤቴን ልቆጣጠር። ዘመኑ በአጭሩ ከርዕሴ እንዳታስወጣኝ፣ ጥያቄንም በንቀት ያለፍኩ እንዳይመስል። የቤተ ክርስቲያንና የመጽሐፍ ቅዱስ ልዩነት፣ መጽሐፍ ቅዱስ እስትንፋሰ መለኮት ያለበት የእግዚአብሔር ቃል ማለት ሲሆን ቤተ ክርስቲያን ማለት ደግሞ በእኛ መረዳት ወይም ደግሞ በመጽሐፍ ቅዱስ አስተምሮ መሰረት ቤተ ክርስቲያንን የምትወስደው ከመጽሐፍ ቅዱስ ነው። የእግዚአብሔር መንፈስ ማደሪያ ማለት ነው ቤተ ክርስቲያን ማለት። ስለዚህ ቤተ ክርስቲያን ማለት አንተ ያልከው የእግዚአብሔር ማደሪያ፣ የእግዚአብሔር መንፈስ ማደሪያ ማለት አይደለም ብሎ አንድ የሚሞግት ሰው ቢመጣና መጽሐፍ ቅዱስ ማለት የእስትንፋሰ መለኮት ያለበት የእግዚአብሔር ቃል አይደለም ማለት የሚመጣ አሁን አንድ ተሟጋች ካለ ከሱ ጋር ለማውራት የመጽሐፍ ቅዱስ ርዕሳችንን የርዕሳችንን ወይም መርሃ ግብሩን መቀየር ስላለብን ማለት ነው። ለአንተ ግን እንደ ኃይላት ምመልስልህ መጽሐፍ ቅዱስ ማለት ምን ማለት ነው ልዩነቱን፣ እና ቤተክርስቲያን ማለት ምን ማለት ነው ልዩነቱን ካልከኝ አሁን ቤተክርስቲያን ማለት መሰብሰቢያ አይደለም እያልኩ ግን አይደለም። እኔ እያልኩ አይደለም።
ነገር ግን በመጽሐፍ ቅዱስ ውስጥ ያለው ቤተ ክርስቲያን ማለት የእግዚአብሔር መንፈስ ማደሪያ እስከሆነ ድረስ እናንተ የእግዚአብሔር መንፈስ ማደሪያ እንደሆናችሁ አታውቁምን? እንደዚሁም ደግሞ ሌላም ክፍል ተመሳሳይ የሆነ ቃል አለ በቆሮንቶስ መጽሐፍ ላይ ማለት ነው። ስለዚህ ስጋችን ወይም ደግሞ ይሄ ማንነታችን የእግዚአብሔር መንፈስ ማደሪያ ከመሆኑ የተነሳ ቤተ ክርስቲያን ተብሎ ይጠራል ወይም ይነገራል ማለት ነው። ቤተ ክርስቲያን በሌላው አማርኛ ደግሞ አብያተ ክርስቲያኖች የሚገኙበት ወይም የሚሰበሰቡበት ቦታ ሲሆን ቤተ ክርስቲያን ተብሎ ይጠራል ቢባል አይጎረብጠኝም፣ አይቆስልብኝም። ግን ስለ ቤተ ክርስቲያን ሲወራ ማን ነው ቤተ ክርስቲያን የሚወክለው? ማደሪያውን ስለሆነ ማለት ነው። መጽሐፍ ቅዱስ የእስትንፋሰ መለኮት ያለበት የእግዚአብሔር ቃል ብለን ነው ምናምነው የምንቀበለው። ብቸኛ ባለስልጣን፣ ማንም ማያዘው፣ ማንም የማይመረምረው ማለት ማንም የማይለካው የመጽሐፍ ቅዱስ መለኪያ የምታመጣልኝ የሰዎች ትምህርት፣ የሰዎች ሀሳብ የለም። የሰዎች ሀሳብና የሰዎች ትምህርትን የሚለካው ግን ራሱ መጽሐፍ ቅዱስ ስለሆነ ማለት ነው። ብቸኛ ባለስልጣን ብለን ስንል ከዚህ አንጻር ነው። ጥያቄህን በአጭሩም ቢሆን ከመለስኩት ማለት ነው። ከዚህ የተለየ ነገር ካለ ግን ተናግረኸው ከዚህ የተለየ ነገር ካለ ተናግረኸው ግን እንደ ርዕስ ወይም እንደ አንድ መርሃ ግብር አድርገን ደግሞ ሌላ ጊዜ ማን ነው ብቸኛው ባለስልጣን መጽሐፍ ቅዱስ ወይስ ቤተክርስቲያን በሚለው እንወያይበታለን ካለን የውይይት ልምድ አንጻር ማለት ነው። ካገኘኸኝ ሀሳቤን ብንዬ አሪፍ አድርገን የገለጽከው አሁን እንደዚህ ጥሩ ነው። ይሄ እኮ በየትኛውም ክርስቲያን መጽሐፍ ቅዱስ የእግዚአብሔር እስትንፋስ እንደሆነ ይታመናል። ግን መጽሐፍ ቅዱስ መለኮት ነው ወይስ መለኮት የተቀላቀለበት ነው ያልክ አንተ? አሁን ፎልት ፋይንደር አይደለም። በባህሪ ፎልት ፋይንደር የሚባሉ አለ፣ ስህተት የሚፈልጉ ከሰዎች ማለት እንደዛ መለኮት የተቀላቀለበት ነው። ፎልት ፋይንደር ካልሆንክ እስትንፋሰ መለኮት ያለበት ያ የእግዚአብሔር ቃል የመለኮት ቃል ማለት ነው መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱሱ ላይ መለኮት አለ ወይ ካልከኝ አንተ እሱ ሌላ ቴዎሎጂ ነው ምንሰራው። አይደለም የለም ደግሞ አልልህም። የእግዚአብሔር መንፈስ አለበት። አልከራከርም። አንድ አምላክ ስለሆነ ቢንያ አያከራከርም። እና ግዕዛችሁ ምን ነበር? አንድ ስተት ቃል የሚባለው ዳህፀ ልሳን ነው። ዳህፀ ልሳን አይነት ነገር ፍለጋ ከሆነ ምናልባት ተጠንቅቀን ለመናገር እንሞክራለን። ካለም ችግር የለም፣ በሚቀጥለው ቪዲዮ እናስተካክለዋለን። ለማንኛውም ከዚህ የተለየ ካለ ነው ሀሳብህን አንተ ተናገረውና አሳድረነው መርሃ ግብር ይዘንለት ማን ነው የብቸኛ ባለስልጣን መጽሐፍ ቅዱስ ወይስ ቤተክርስቲያን ብለን እንወያይበታለን ብያለሁ። አጥፍቻለሁ ወይ አልተሰማውም? እንደዚህ ነው ያልኩት። ቤተሰብ እንዲህ ነው ያልኩት። ትክክል ነው ቢንዬ። እሺ አንተ ስትለው ምን ብለህ ነው የምትገልጸው? እሺ ያንተን ደግሞ እንስማ። ሚኪ እንኳን ደህና መጣ። ከቻልክ ና ግባ ሚኪ ፕሮፊት ሚኪ። አንተ ስትገልጸው ምን ብለህ ነው የምትገልጸው? መጽሐፍ ቅዱስ እና ቤተክርስቲያን። ያው መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ነው። እግዚአብሔር አሁን ስለ አጻጻፉ ካወራን ነው እሱ ከታሪካዊ ነው የምልህ። በ40 ሰዎች የተጻፈ ግን እግዚአብሔር ቃል ነው። አይ በ40 ሰዎች ምን ያለ አመቺ ኮንክ አይቻለሁ። ቅድም ላይቭ ላይ ነበር። ድካም ላይ ካልሆነ መግባት ትችላለህ ሚኪሻ። አንድ ሀሳብ ስላለኝ ማለት ነው። እሺ ቀጥል። መጽሐፍ ቅዱስ በእግዚአብሔር መሪነት የተጻፈ ነው። የእግዚአብሔር እስትንፋስ ነው ብለን እናምናለን። የእግዚአብሔር እስትንፋስ ነው አይደል? አዎ መጽሐፍ የእግዚአብሔር ቃል ነው። ምክንያቱም ግን መጽሐፍ ያ ማለት ምንድነው? መጽሐፍ ቅዱስ ላይ ወንጀለኛ አለ፣ ወንበዴ አለ፣ ዝሙት የሰራ አለ። መጽሐፍ ቅዱስ ላይ የተጻፈ ትክክል ነኝ አይደል? አየንተኛ አለ ሳይሆን የምትለው ስለነሱ ተጽፏል። ስለ ወንጀለኛ ስለ ዝሙተኛ ተጽፏል፣ ስለ ሰይጣን ተጽፏል እንጂ መጽሐፍ ቅዱሱ ላይ አለ ብለህ አትገልጸውም። አገው ለዚህ ጋር እኮ ነው ዳህፀ ልሳን የተባለው በእንደዚህ አይነት ነገር ሲገለጹ ነው እንጂ እኔ አሁን ሀሳብህን አግኝቼዋለሁ። ግን አለ ስትል ልክ አሁን መጽሐፍ ቅዱሱን ስትይዘው የሚመጣልህ ነገር አለ። አሁን
ይቅርታ፣ ይኸው እስትንፋሰ መለኮት ያለበት መጽሐፍ ቅዱስ ይዤ ሲሄድ እዚህ ስር ሴጣን አለ፣ እዚህ ስር አጋንንት አለ፣ እዚህ ስር ዝሙተኛ አለ ብዬ ስገልጸውና እዚህ ስር ስለ ዝሙተኛ ተጽፏል አይደል? ስለ ኃጢአተኛው ተጽፏል፣ ስለ ሴጣን ተጽፏል፣ ለትምህርታችን ተጽፏል ነው። በቃ የምንመራበት እኮ ህግ እኮ ነው እሱ መጽሐፍ ቅዱስ አለቀ። ምን ሌላ የምንመራ? አሁን እኛ ከሞትን በኋላ መጽሐፍ ቅዱስ አያስፈልገንም። ለምሳሌ ከሄድን ክርስቶስ ላይ አለቀ፣ አያስፈልገንም ከሄድን በኋላ። እሺ ሚኪዬ ችግር የለም። ለምሳሌ ሰይጣን 150 ጊዜ ተጽፏል። አሁን መጽሐፍ ቅዱስ ላይ ዲያብሎስ እየተባለ 15 ጊዜ፣ ሰይጣን እየተባለ አጋንንት 150 ጊዜ ሰይጣን ተጽፏል መጽሐፍ ቅዱስ ላይ። አሁን ሳናስበው ርዕሱን ቀየር ነው። አንቀይርም እና ቅድም እንደተነጋገር ነው ይሁንና በይነር ይዘነው አላህ አይደለ ሰሞኑ እኔም አለው ችግር የለም ሰሞኑ ችግር የለም ቢኒዬ። ግን ምንድን ልፈልገው የቢኒ ነው ተወውና አሁን ይሄ ለኛ ለአሁን አንድ እኔ ቢኒ በጣም ጽንፍ የረገጠ ኦርቶዶክስ አይደለም። ከወንጌላዊ ጋር ወንጌል ለምግባባ ልጅ እኔ ፕሮቴስታንት ወንጌላውያን ቢሰፉ ቢያምሩ ደስ የሚል ልጅ ነኝ። አልከፋም። ክርስቶስን ነው የሚያመሰግነው አለቀ። እኔ ፕሮቴስታንት ቢሰፋ ሊያስፈራኝ አይችልም። የፕሮቴስታንት አንድ መሆን ያስደስተኛል እንጂ መነጣጠል ለእኔ ደስታን አይፈጥርልኝም። ለምን መሰለ? ምንም በለው ምንም አንድ አምላክ አለን። በቃ አለቀ። አንድ ክርስቶስ አለን። ግን አሁን አንተ ይሄን ለምዕመኖች እንደሆን ምን ይጠቅም ያመጣው? የኛ አንድ መሆን ህይወት፣ የኛ መለያየት በክርስትና ላይ የሚጨምርልን ነገር አለ? እውነት ለመናገር ነው ካሰብከው። አይ አውቃለሁ በይሰሞን ይለያያሉ ብሎ በእነዛም ፖለቲካ ስላለ ለዛ አጸፋ መልስ በሚመስል ነው። እነዛኞችም እየሰሩ ነው። ሉትራን በዚህ ነው እንዲያየተ። ይሄ ግን አይጠቅምም። ባይዘው የለ ነው እንዲህ አይነት የሰፈርተኝነት ወንጌል ወንዝ አያሻግርም። የጸብ ድልድያ ኢየሱስ ክርስቶስ መጥቶ ተደርምሷል አለቀ። ወንጌልን ስበክ ባገኘበት አጋጣሚ። እንዲህ ነው እንዲያ ነው። አሁን ለማንም ክርስቲያን ጠብ የሚል የለም። ሉትራን እንዲህ ተመሰረተ በዛ 19 ምን አገባንኛ? ክርስቶስ አለን እሱ እናያለን አለ። የሞተ ክርስቶስ አለ። ወንጌል አንሰብክም እንዴ? አሕዛብ ሰይፉን እየሳለ ዛሬ ክርስቶስ ፈጣሪ አይደለም እያለ በሚናገርበት ሰዓት እኛ ደግሞ እንደዚህ ሽኩቻ የሚጠቅም ነገር ይዘህ አትመጣም። ሰው የሚመለስበት የኛ ምን አለ መሰለህ ግን አንዴ ሰዎች በሚያንጽም በማያንጽም ነገር ላይ ራሳቸውን አንዳንድ ጊዜ ባሪያ አድርገዋል። ለምሳሌ ይሄ ከታሪክ ተያይዞ የመጣ ነገር ነው። ለምሳሌ አንድ የሐሰተኛ አስተማሪ ወይም አንድ የስተት ትምህርት አስተማሪ በአንድ ክፍለ ዘመን ላይ ሲነሳ ያንን የሐሰት አስተማሪ ወይም ያንን የሐሰት ትምህርት ለመቃወም የመጀመሪያ ወጋዥና የመጀመሪያ አውጋዥ ወይ ቤተክርስቲያን ትሆናለች ማለት ነው። ይሄ በዛ ደረጃ የመጣ ነገር አይደለም። አሁን ያለው ሰሞንኛ ያለው ልበለው ወይም ደግሞ የሆነ ከቅርብ ጊዜ ጀምሮ ያለው ማለት ነው። ግን መከፋፈልን ወይም ደግሞ ተከፋፍሎ ማየትን ማንን ያስደስታል ማንን አያስደስትም ከሚል ሳይሆን ዊን ዊን የሚል እሳቤ ያላቸው አካላት ይዘውት የመጡት ነው ማለት ነው። ስለዚህ መከፋፈል ወይም ልዩነት አሁን አንዳንድ ቦታ ላይ በአስተምሮ ልዩነት አለ፣ አንዳንድ ቦታ ላይ በአረዳድ ልዩነት አለ፣ አንዳንድ ቦታ ላይ ደግሞ የእምነትም ልዩነት አለ ማለት ነው። ኦኬ። ስለዚህ ልዩነቱ ቀደም እንዳልከው የጀመረው ክርስቲያኑን፣ ጴንጤውን፣ ወንጌል አማኙን ለመውጋት ሲሰባሰቡ ነው። ያን ጊዜ ተዉ እቤታችሁ ያለ ነገር አለ፣ እሱን አጥሩ፣ መጀመሪያ እሱን አስተካክሉ እያለን ነው የመጣ ነው ማለት ነው። ከኛ አልጀመረ እነዚህ ሉተራውያን፣ መካናይሳውያን፣ ምናምናውያን እያሉ ስም መስጠት ጀመሩ። እነዚህም ሲጣሩ እነዚህ አካላትም በቤተ ክርስቲያን ያልታቀፉ ቤተክርስቲያን የማታውቃቸው ጥቂት ባጃጅ መሙላት የማይችሉ የባጃጅን እንትን መሙላት የማይችሉ አካላት እየተዘዋወረን ኮንፍሊክት መፍጠር ከሚፈልጉ አካላት ጋር ተዳምረው እኛ ከኦርቶዶክስ ጋር እና ከካቶሊክ ጋር ህብረት ብናደረግ ይሻለናል ከጴንጤቆስቶ ጋር ህብረት ከምናደረግ። ኦኬ፣ እነዚህ ማን ናቸው? እነዚህ አካላት ከየት ናቸው? ምንጫቸው የት ቤተክርስቲያን ናቸው የታቀፉት ተብሎ መጣራት ተጀመረ። መጀመሪያ እነሱ ላይ ምላሽ ከመስጠት በፊት ሲጣራ ማንም የሚያውቃቸው የለም። ማንም አሁን አኬ ለምሳሌ ተነስቶ
የኦርቶዶክስን ወክሎ እኔ አሁን ከኦርቶዶክስ ጋር ከማረግ ህብረት ከፔንቴኮስቴ ጋር ህብረት ማድረግ ይቀለኛል ቢል አኬ የት ነው ተብሎ ነው መጀመሪያ የሚጣረው። የት ቤተክርስቲያን ሾመዋለች? ቤት ቤተክርስቲያን ስር ነው ያለው ሲጣራ አኬ የትም ቤተክርስቲያን የሾመችው የለም። እሱም አላለም፣ ሾማኛለች አላለም። ነገር ግን ከዛ በኋላ ምንም የአኬን ትምህርት እንዳይቀበሉ በተቻለ መጠን እንትን ትላለህ፣ ትምህርቶችን ምናምን ትሰጣለህ፣ አለቀ። እነዚህን ሰዎች ስለማይታወቁ የቤተክርስቲያን መካነ ኢየሱስም የሉተራውያንም አመራር ላይ ያሉ ተጠይቀዋል። ስለ እነዚህ ሰዎች በጭራሽ ምንም የዋ ሽታ የላቸውም። እነዚያ የቤተክርስቲያን ሜምበርም አካልም ላለመሆናቸው ምንም ለመሆናቸው ምንም ሽታ የለም ማለት ነው። አሜሪካን ነው የምኖረው ይላል አንዱ፣ ካናዳ ነው የምኖረው ትላለች አንዷ ምናምን። በቃ እንደዚህ እዚህና እዛ ሆነው ይወራወራሉ በሚዲያው ላይ ማለት ነው። ስለዚህ እነሱን ተቀብለው ደግሞ የመጡ አካሎች አሉ መለያየት ዊን ያመጣል ብለው ስላሰቡ አይ ይሄ ከሆነማ አብዝታችሁታልና እናንተ ቤት ያለው ልዩነት ኦርቶዶክሱ እንዲያውቀው፣ ኦርቶዶክሳውያን ምንም ስለማያውቅ አብዛኛው እንዲያውቁት ልዩነቱን እንሰራለን ብለን የወጣ ነው። እየሰራን ነው። ምን ይጠቅማል ገብቷላ? ምን ይጠቅማል የሚለው ነገር እቤትህም ያለው እሳት ምን እንዳለ አስተውለው። እቤትህ ያለውን መጀመሪያ አክመው ወይ አክስመው ወይ አክመው እያልን እየተናገር ነው። አሲፍ እነሱ ቤት ልዩነት እንደሌለ፣ ያስተምረው ልዩነት እንደሌለ፣ ያመላለክ ልዩነት እንደሌለ፣ የመታዘዝ ያለመታዘዝ የስርዓት ልዩነት እንደሌለ ተደርጎ ስለሚወራ ስለዚህ አሁን አንድ እንዳይደላችሁ ከጥንቱ ከቄልኬዶን ጉባኤ ጀምሮ ያለውን ልዩነት እናወራለን። ከዛ የትኛው ኦርቶዶክስ ናት ትክክል? አንተ የታቀፍካት ወይስ ያኛው የግሪኩ ያቀፈው ኦርቶዶክስ የትኛው ነው ትክክል ብለህ ጥያቄ ትጠይቃለህ። ስለዚህ ልዩነትን በዚህ መልክ ታሰፋለህ ማለት ነው። ከዛ አንጻር ነው እንጂ ለወንጌሉ የእነሱ መለያየት፣ የእኛ መለያየት፣ የሙስሊሙ መለያየት ለወንጌሉ የሚጠቅመው ነገር የለም። ወንጌሉን መስበክ፣ ወንጌሉን ማገልገል ግን ቢያንስ አንድ ነፍሳትን መጨመር፣ ወደ ጌታ ማቅረብ እሱ ትልቅ ዋጋ ስላለው ማለት ነው። ለጊዜው ግን ፉልታይም ፓርታይም ሆነ ለጊዜው ግን እዚህ ላይ ነው የምንሰራው። የኦርቶዶክስ ልዩነት ላይ እንሰራለን በጋራ ማለት ነው። ልዩነቱን ለማሳወቅ ቢንዬ፣ በእርግጥ የመጣህበት ጥሩ እኔ የመጣበት ቢንዬ ምን አለ መሰለህ ቢኒ፣ እኔ አሁን ይሄ ቅባት የምትለው አለ። እኔ እኮ ነግሬሃለሁ። በነገራችን ላይ ያለው ቅባት አሁን ቅድም ያለው ያችን አንዷን ሴትዮ ስታመጣት አንተ እሷ እኮ በጣም እኮ ኦርቶዶክስ የምትቆጥራት እኮ አይደለችም እኮ። አሁን እሷን የጨመረ የተለያየ እንዴ እሷ እዚህ ኮልፌ ላይ ሆና እንግሊዝ ሀገር 25 ዓመት ተቀምጣ የመጣች አንድ ሴት ሆና ተሳዳቢ የምትሳደብ ናት። ይህን ያህልም ቤተክርስቲያኗ መሰረት የሌላት የራሷ የቀን መቁጠሪያ ያላት ተሳዳቢ ሴትና መታ ተለያያችሁ ልትል አችልም። ቅባት ግን አለ። ይኸውልህ ቅባት አለ። ቅባት እንዴት ነው ካልከኝ በደንብ አድርጌ አስረዳለሁ። እኔ ልዩነቶችን አንድ ባንድ በዘዊ ሲሰድቡኝ ነበር። አንድ ቀን ይኸውልህ በመጀመሪያ የሚሳደብ ሰው አለ። እኔን በውስጥ በጣም ሰደቡኝ። እኔ ቢኒ እውነት ለመናገር አታቀኝም፣ አላቅም እንዲያርገው በዛ ልክ ስድብ ምንድን ነው? እኔ የምኖረው የራሴን ነው፣ የማስመለጠውም የራሴን ነፍስ ነው። ማንም በማንም አይጠየቅም። አለቀ። የማውቀውን እናገራለሁ። ሰው ከጠየቀኝ ቅባት አለ፣ አዎ አለ፣ በቃ አለቀ። ልዩነቶችን መናገር እንጂ በስድድብ የሚሰራ ፖለቲካ የለም። እኔ ባልናገር ቢኒ እኮ ያውቀዋል፣ መረጃው በእጁ አለ። በነገራችን ላይ የትም የሚያመልጥ ነገር የለም እና የምትሳደቡ በውስጥ ጠይቀዋል። አግባብ አይደለም። ተዋዶ ጠይቋል። ጨርሳስ በጣም ቆያችሁ ታውቃለህ። ከስሮኝ መሳደብ አግባብ አይደለም። ልጠይቅህ ነው። አሁን ቅባት አለ ምናምን ብላል አይደል? ተሐድሶች ተብሎ ተወግዞ የለ እንዴ? እነሱ ኦርቶዶክሶች ናቸው። ማነት ተሐድሶቹ ቅባት ምናምን የምትለው ማለት ነው ኦርቶዶክሶች ናቸው ብለህ ነው የምታምነው? እንዴ በሚገባ ኦርቶዶክስ ናቸው። ደብራቸውንም እነግርሃለሁ። ስለ ደብር ይኖረው ምናምን እኔ እሱ አይደለም እንትን ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሶች ናቸው ብላ እንትን ብላለች፣ ታቀበላቸዋለች።
መልስልኝ ሳሎ ወዳጅ ይሄን መልስልኝ። አሁን የጠየኩኝ ኖ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትን ብላታለች ተቀብለዋለች። ይሄን ቅባት የሚባለውን ነገር ጠይቀኝ። ማን ነው? መልስልኝ። ሶሪ ተቀብላለች ማለት ምን? እንዴት ተቀብላለች ስትል ምን ማለት ነው? ኦርቶዶክሶች ናቸው ብላ ቅባቶች እንትን የሰጠችበትን ማረጋገጫ የሰጠችበትን ነገር ሲያሳየኝ ወይ ደግሞ መግለጫም ካለ ከየት አንተው ቅባቶችን ያገለለችበት ነው ወይስ ቅባት ለመሆናቸው መግለጫ የሰጠችበት ነው የምትለኝ? ኦርቶዶክሶች ናቸው ብላ ከኛ ጋር ከኢትዮጵያ ኦርቶዶክሶች ጋር አንድ ናቸው ብላ የሰጠችበትን ማለት ነው። ኦርቶዶክሶች ናቸው ስላልከኝ ተሐድሶች ናቸው እነሱ አፈንግጠው የወጡ ተብሎ ነው እንትን የሚባሉት። አይ መጀመሪያ ተሐድሶና ቅባት ይለያያል ይመስለኛል። አስተምሮታችንም የተረዳው አልመሰለኝም የነሱ። እኔ ኦኬ አንተ ቅባት ነህ? እኔ ኦርቶዶክስ ተዋህዶ ነኝ። እኔ ቅባት አይደለሁም። ኦኬ ቅባት ማለት እስቲ ቅባቶች ምንድን ናቸው? እስቲ ከኢትዮጵያ ኦርቶዶክሶች ጋር በትምህርታቸው የሚያመሳስላቸው ነገር እስቲ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም እነሱን እንደ ኦርቶዶክስ አማኝ ናቸው ብላ የተቀበለችበት ትምህርታቸውን የተቀበለችበት ነገር ካለ አሳየኝ። እዚሁ ማለት ነው። ትምህርታቸውንም አይደለም ልንገርህ፣ አንድ ላይ ቀድሰናል። ተረጋጋ ብራዘር። እኔ መቀደስ ምናምን አይደለም እንዴ ልንገርህ፣ አዳምጣ። ተረጋጋ። ለምንድን ነው የምትነግረኝ? ማረጋገጫ ከሌለ አንድ ሰነድ ከሌለ ማረጋገጫ ከሌለ እንዴት ብለህ ነው? እንደውም ደብሩ ልንገርህ፣ ስማ፣ ደብረ ወርቅ ምንድን ነው የሚቀደስበት? እስኪ ንገረኝ ስለ ደብረ ፈጣሪ ክርስቶስ። ወንድሜ እያልከኝ ያለውን እንትን ብለሃል፣ ተረድተኸኛል? ደብረ ወርቅ ማርያምን የምትመራው በምንድን ነው? ቅባት አይደለም። ምንድን ነው መመራት? ኦርቶዶክስን ማንም ይመራት አይደሉም። እና አባ ሄኖክ ምንድን ናቸው? ቅባቶች አይደሉም። ግለሰብ እኮ ነው እየጠራህልኝ ያለው እኮ። ምንድን ነው ግለሰብ? ደብረ ወርቅን ከተማውን ይዞ ደብር እያሳደረ የጥንት ደብር ነው ግለሰብ። እኔ ቆይ እሱን እየጠየቅኩ አይደለም። የኢትዮጵያ ኦርቶዶክስ ስማኝ እስቲ፣ ቆይ ስማኝ። አንተም ራስህ ቅባት ነህ ወይ ተሐድሶ ሆነ ወይ ቅባት ነህ አንተ። ኦርቶዶክስ አይደለም፣ ለማጭበርበር ነው የመጣው። ያዙልኝ እዚህ ጋር ያዙልኝ። ይኸው ቢኒ ቅባት የለም ያለ ቅባት ነህ አለኝ። እኔን ያዝ ታዲያ ካሁን ማለት ነው። ትክክለኛው መልስልኝ። አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማረጋገጫ የሰጠችበትን ቅባቶች ኦርቶዶክሶች ናቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባል ናቸው ብላ የሰጠችበትን ማረጋገጫ እዚሁ አውቃለሁ ስላልክ ማለት ነው አሳይ። ቢኒ ማን እንዳገባ በትምህርቷ አንድ ሳይሆኑ አረጋግጣ ማህተም ይሰጣል። በትምህርት ያምኑም የሚባል አስተምረው አለ። እኔ ቦታው አሁን ቆይ ምን አልክ ቅድም መሰለ? ተሐድሶች የተለዩ ናቸው ተወግዘዋል አልከኝ አይደለ? ስለዚህ በዚሁ ልክ ማረጋገጫ ባለበት ቅባቶችም ልክ እንደዚሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኔ አካል ናቸው ብላ ማረጋገጫ ያለባትን ነገር ደግሞ ብታሳየኝ ደስ ነው የሚለኝ። እኔም ቅባትን አወገዝክ ማለት ልንገርህ፣ ቅባትን አወገዝክ ማለት ከሁለት ሚሊዮን በላይ ምዕመን ታጣለህ ብራዘር። ይሄን መኖርን በምን አወቅ? በምን ቆጥረው? በምን አወቀው? አገሬ ነው አውቀዋለሁ። አገሬ ነው አይነት ጉድ ነው። በመድኃኒዓለም ክርስቶስ አታጭበርበር፣ ዝም ብለህ ወረደ። አንተ የመሰሉ ሰዎች ናቸው እዚህ የመጡ እንትን የሚሉት። ሲጀመር ደግሞ ቅድም ስትለው የነበር አለ ጴንጤዎች እንደዚህ አንድ ስለሆኑ ቢማሩ ምናምን የምትለው ምንድነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትለው አንተ የኦርቶዶክስ አማኝ ከሆንክ ከጨለማ ወደ ቤታችሁ ወደ ትክክለኛው ሃይማኖት እንድትመለሱ ጸልይላችኋለሁ። ያላችሁበት ቦታ የጨለማ ቦታ ስለሆነ እግዚአብሔር ልቦናችሁን ከፍቶ ወደ ትክክለኛው ሃይማኖት ተመለሱ ነው የሚባለው እንጂ እዛ ስላላችሁ ትምህርታችሁ እንደዚህ ነው አይባልም። እሺ ከአንድ ኦርቶዶክስ የማይጠበቅ ነገር ነው። ማን ጨለማ ውስጥ ያለ እኔ ነኝ ያልኩት። እኔ አሁን አንተ ጥያቄ ሽፍት አታርግና አንተ ኦርቶዶክስ ካልሆን ሰውን ማዳን አንድ ነፍስ ማዳን ካለብህ በትክክለኛ ማለት ነው። በመየቆያ አዳምጥ። ቆይ አይውላ አብረን እናውራ። አጭበርባሪ ነህ። ይኸውልህ እየገባ አንድ ጊዜ ማነህ ተዋህዶ በስድብ ምናምን ሞክ እያደረክ አታውራ። ትክክለኛ ነገር ነው የነገርኩት ቢኒያም። አንድ ጊዜ አይደለም እንደዛ ብለህ ዲስግሬስ አድርገህ አታውራ። በምታውቀው በእውቀት አውራና እንዲህ ነህ እንዲያ ነህ አትበለው። እንደሱ እኮ አንተንም ማለት ይቻላል። እንደዛ ማለት ግን ትክክለኛ ነገር ነው ቢኒ። ቆይ ለመሰለህ አሁን ነገር አትበላ። እንደ ሞክ እያደረክ እንደ ስድብ እያደረክ ነው። ክብረ ነክ እያደረክ ነው።
ኦርቶዶክስ አለመሆኑን በማስረጃ አሳየው። ወይም ደግሞ ጠየቅኩት እኮ ያው መልስ የእውቀት ነገር አንተም እኮ አምጣ ብትባል እኮ አታመጣ። አንድ ለመሆናችሁ ማስረጃ አምጣ። እኔ ስለ ሃይማኖቴ ስለ ኢትዮጵያ ኦርቶዶክስ ሃይማኖት ትክክለኛው ቢጠይቀኝ መልስለታለሁ። አሁን ግን ስለ አንድ ስለመሆን ማስረጃ አምጣ ከክሳቴ ጋር ወይ ከቅባት ጋር አንድ ለመሆን ማስረጃ አምጣ ብትባል አታመጣ። ታመጣለህ? እኔ ልጠይቀው፣ አንተ በኋላ ትጠይቀኛለህ። አሁን ይመልስልኝ መጀመሪያ። ሞክ ያረክ ነው። በስነ ስርዓት ከሆነ አውራ። በስነ ስርዓት ሞክ አላረገም። ትክክለኛ ነገር በስነ ስርዓት ከሆነ አውራ። ያው አታጭበርበር ነው ያልኩት። ትክክለኛ ነገር አንተ ማን ነው ማስረጃ ካለ አሳየኝ ያልኩት እኮ። ናቱ አንዴ ሶሪ እያወራሁ ነው። ናቱ አንዴ እሺ፣ ችግር የለውም። ምን አልክ? እሺ እንደው እንደ ሀሳብ ግን ሁለቱ ቢወያዩ ይሻላል። ቢኒ አንቺ መሀል ባገቢ አይደል? እየተወያዩ ነው። ያ ትንሽ ጫን እያለ ተዋህዶ ትንሽ ጫን እያለ ስለሚያወራ ነው እንጂ አብረውማ እያወሩ ነው። ቀጥልሽ። በቃ ነው ይመልስልኝ። እኔ ሌላ ጥያቄ አመሰግናለሁ ቢኒዬ። በሰሞን በውስጥ ዛቻም አለ ነው ያለዘተበም ወንድሜ ራስን ይወጣልኝ እኮ ለራስህ ነው እኮ ለኔ ስትላል ይሁን ቢኒ እኔ ልንገርህ ከማስረጃ አይደለም። እኔ በቅባት የምትመራውን ደብሮን ላሳያቸዋለሁ። አስፈላጊ ከሆነ ዘኩላ ሂጂ ክርስቶስን ምን ታረግ ቢኒ ልንገርህ ዲማ ጊዮርጊስ እና ቅባት የሚባል አለ ቢኒ። ዲማ ጊዮርጊስ እና ቅባት ጸብ ናቸው። በምን ዲማ ተዋህዶ ነው፣ ደብረ ወርቅ ደግሞ ቅባት ነው። ማይ ጉድነስ ግን ጎረቤት ያሉ ቦታ ናቸው። አሁን እዚህ መጣው እንትን ይላሉ። ቀላል ቅባት አለ እንዴ? ምን ለማለት ነው? ከእስቲ ማረጋገጥ አስተኛ ምን አይደለም። ቅባት ማረጋገጥ አይደለም። እኔ ግማሽ ሚሊዮን ህዝብ ነው ማመጣ ነው። ማረጋገጥ አሳየኝ አለ ያልካል። ከግማሽ ሚሊዮን ከ2 ሚሊዮን ህዝብ በላይ ቅባት ነው ማሳያ ያለበት። እኔ ቦታው ተናገርኩ ማለት ነው። ይሄ ክርክር ነበረ። ቢቼና ላይ ተደርጓል ክርክር፣ ጉምዶይን ተደርጓል፣ ደብረ ወርቅ ተደርጓል። ለዘላለም ልንገርህ፣ ለዘላለም ደብረ ወርቅና ዲማ ጊዮርጊስ ቢኒ አንድ አይደሉም። ክርስቶስን በምን በዚህ በቅባት ነው በተዋህዶ። ዲማ የመጽሐፍ መምህር ያለበት ነው፣ የሊቃውንት ሀገር ነው፣ ተዋህዶ ነው። ደብረ ወርቅ ግን ቅባት ነው። ናና ደግሞ መርጦ ለማርያም ማለት ባይዘው ደብረ ወርቅ ማለት በ4ኛው ክፍለ ዘመን የነበረ ቢኒ ቀላል አይደለችም። የጥንት ቤተክርስቲያን ናት። አንደኛ የኦሪት ደብረ ወርቅ ዝም በል እያወራ ነው። እያወራ አታውራ። ተዋህዶ ዝም በልና በተራ ከዛ ታወራለህ። ቢኒ ምን መሰለህ እያወራ ቢኒ ደብረ ወርቅ ዲማ ጊዮርጊስ የጥንት ነው። አሁን ደብረ ወርቅ ማርያም መርጦ ለማርያም ሆነው የጥንት ናቸው። የኦሪት መቶ የተሰዋባቸው ናቸው። መርጦ ለማርያም ግማሹ ቅባት ነው፣ ግን የምትመራ በተዋህዶ ነው የምትመራ። ደብረ ወርቅ ጠቅላላ ቅባት ነው። ጉምዶይን ቅባት ነው። ከዚህ በላይ ምን አለ? ሄደ ሰራቱን ደብረ ወርቅ ማርያም ብለህ መሄድ ነው። አለቀ። ዲማ ጊዮርጊስ ለዘመናት አብሮ የሆኑበት ዘመን አለ የለም? ኧረ እባክህ ልጠይቀው እንደሚያንድ ሰማኝ እስኪ። ምኑን ነው የምትጠይቀኝ? አሁን ያልካቸው ግለሰቦች ናቸው ወይስ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች ይሄንን ተቀብላ የምትኖሩ ነው? ግለሰቦች ናቸው? እሺ መልስልኝ። ቤተ መቅደስ አላቸው። ልንገርህ፣ ቤተ መቅደስ አላቸው። የራሳቸውን በራሳቸው ጾም ሲገባ ጾም ሲገባ አዲሶች የሚሰበሰቡ ቤተ መቅደስ አላቸው። እሺ አሁን የኢትዮጵያ የታድሶና ስማኝ መሀል ላይ አትግባ። እግዚአብሔር ቅባት ማለት ምን ማለት ነው? ስለ ቅባት ገብቷል። ምን ማለት ነው ቅባት ማለት? ቅባት ምንም ይሁን የጭንቅላት ይሁን የገላ ይሁን አያገባኝም። እሱ ለምን ማወቅማ አለብህ እንዴ? አያገባኝም ይላል እንዴ? ቢኒ በማያገባ ጠቅላላ እውቀት ነው የምንነጋገረው እዚህ። ኖ ቆይ እኮ በእንደዚህ አይነት አጠያየቅ አትጩህ ቢኒ። አሁን በስነ ስርዓት እያወራ ነው። እየጮክ ነው በጣም የእውነት። ኦርቶዶክስ እንደዚህ ሲጮህ ሰምቼ አላውቅም። እግዚአብሔር ነን ያልጮህም፣ ግን አመላለሱ ፖለቲካ ማለት ነው። እንትን ስለሚያናግር እንተዋወቃለን። ቢኒ ፖለቲካ አሁን ልጠይቅህ ብራዘር፣ ለምንድን ነው መሀል ላይ እኔና የልጅ ኮታ ኖ ስማኝ፣ ለምንድን ነው መልስ የማትመልስ? ቤተክርስቲያን ማረጋገጫ የሰጠችበት ለቅባቶች አሳየኝ። አሁን እዚሁ ኦርቶዶክሶች ናቸው ብላላ አስተምሯቸውን ታውቃለህ አንተ? መጀመሪያ ምንድነው አስተምሯቸው? ቢኒ አሁን በእናንተ እምነት የራሳችሁ የእምነት እንትን አላችሁ አይደል? ሰነድ አላችሁ አይደል?
ካውንስል የሰጣችሁ እንትን አለ አይደል? ለጴንጤኮስታል አሁን ለቅባትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ አባሎች ናቸው ያለችበትን ማረጋገጫ ሰጠኝ። እዚሁ በቃ አለቀ። ብራዘር ቤተክርስቲያኑ አንድ ነው። እሱማ አንድ ጊዜ ለተዋህዶ አንዴ እንደሱማ ኦርቶዶክስ በአጠቃላይ የኢትዮጵያም ኦርቶዶክስ ማለት ነው እንትን እንደሌላ ታውቃለህ። ዶግማዬ ይሄ ነው ብላ የተሰነደ ሰነድ የላትም። ይሄን ታውቃለህ። አቅርብ ብትባል አንተ አይደለም ቤተክርስቲያን ራሷ ማቅረብ የማትችለው ዶግማችን ዚዝ ብላ ዶክመንት ወይም ደግሞ ሰነድ የላትም። ይሄንን ማወቅ አለብህ። ካላወቅ ጠይቃቸው። የላትማ ኦርቶዶክስ ንግርት ነው፣ እንደዚህ ንግግር ነው። አሁን የኦርቶዶክስ ዶግማ ስትል አንተ እነዚህ አምስቱን ትጠራለህ ዶግማ ብለህ ትላለህ እንጂ በቤተ ክርስቲያን ደረጃ ማለት ነው። በቤተ ክርስቲያኑ ደረጃ ይሄ ነው ዶግማዬ ብላ የሰነደችው ሰነድ የለም ነው። መጽሐፍ ቅዱስ ራሱ አንድ ማስረጃ እኮ ነው እኮ ብራዘር፣ ቀላል እኮ ነው። አይ አምጣ ስትለው ስለነበረው ነገር አንተም ይሄንን እንድታቅ ብዬ ነው። አጠቃላይ በኦርቶዶክስ ቤተ እምነት ላይ ቀጥሉ። መሀል ስለገባው ቅርታ ኖ ናቱ አንዴ ከሱ ጋር ስላልመለሰ በመሀል አትግባ። እኔ ቦታ ለቀላለሁ፣ ችግር የለም ሶሪ። አሁንም እንድትመለስልኝ ነው። ያለበዚያ ደግሞ አሁን ያመጣው መረጃ ውሸት ስለሆነ ከቻልክ ማለት ነው ራስህን በስነስርዓት የምታምነውን ነገር በስነስርዓት ዲፋይን አድርግና እዚሁ እንትን በል ለራስህ ስትል ነው። ግን ከአንድ ኦርቶዶክስ የማይጠበቅ ነገር ብለህ ይዘህ የመጣው መረጃ የማይጠበቅ ነው። ምክንያቱም ቢኖር እንኳን ማለት ነው ገብተህ ለአባቶች ተናግረህ እንደዚህ ነው ብለህ እንትን ማለት ነው። እዚህ መተህ ስላልክ ማለት ነው የምታመጣ ነገር የለም። ባይዘው ሲጀመር ማለት ነው ከአንድ ኦርቶዶክስ የማይጠበቅ ሰው ይሄ የአጭበርባሪ የእንትን የመናፍቅ የሆነ ማለት ነው መረጃ ለአንተ በጣም ማለት ነው። መናፍቅ ማለት ልክ እንዳንተ ማለት እኮ ነው። የቤተክርስቲያንን የሆነ ነገር ነው እያልክ ማለት ነው። ክደህ መናፍቅ ማለት ነው። መልስለት። መናፍቅ ማለት ነው ማለት ነው። መልስለት። መናፍቅ ማለት የካደ የኦርቶዶክስን የካደ አይደለም አቶ ጽጌ ማለት ነው። መምህር ጽጌ አንተን ቁጭ አድርጎ ያስተምራል ብራዘር። አሁን አንተ አይደለም የእሳቸው ተከታይ ነው። አሁን እንኳን ያወቅኩት ገባር ላውቄ ነው አቶ ጽጌ እኔ እኮ እንደው ዘላችሁ መምህር ጽጌ መምህር ጽጌ ትላለህ እንዴ? ስለገለጽክልኝ አመሰግናለሁ። እሺ ስማ፣ መምህር ጽጌ ማለት እኮ ይነጋል የሚለውን መጽሐፍ የጻፈ ትክክለኛ ማንነትን ስለገለጽክልኝ አውቄ ነው አቶ ጽጌ ያልኩልህ። እሺ ብራዘር፣ ለማንኛውም ማለት ነው እንዳንተ አይነት አጭበርባሪዎችን ማለት ነው መጣ አልመጣ ቤተክርስቲያን ማለት ነው በክርስቶስ ደም የተሰራች ስለሆነች ምንም እንትን ልትላፋት አትችልም። እና ለማንኛውም ልቦና ሰጥቶ ወደ ትክክለኛው ቦታ ብትመለስ ውሸት ባታወራ ይሄ ቅባት ምናምን የምትለውን ነገር ምናምን ወደዛ ትተህ ወደ በልቦና ብትመለስ ይሻላል። ሌባ ነህ። ሶሪ ቢኒ ደብሮችን ጽፈ ያዛቸው ቢኒ አመሰግናለሁ። አይባልም እኮ አሁን አንተ እኮ ተዋህዶ ስድብ ነው የያዝከው። አንተ እዚህ ናቱ ያለ ናቱ የሚነጋገራል፣ ችግር የለም።